ሰላም እንዴት ናችሁ? ሶፋኒት ነኝ። ደህና ናችሁ ወይ? አሁን ደግሞ ኮስኮኞ የሚባል ቦታ ነኝ ጣሊያን ውስጥ በጣም ገጠር የሆነ በጣም እና ተራራማ የሆነ በጣም የሚያምር እና እጅግ ትንሽ ሰዎች ብቻ የሚኖሩበት ቦታ ነውና ይሄን ቦታ እንግዲህ ደንበኛ የኢጣሊያን ገጠር ኤክስፒሪየንስ ለማድረግ ኖርት ኦፍ ኢታሊ ነው ያለውና ኤክስፒሪየንስን አግኝተናልና በጣም ደስ ብሎኛል። ደስ ይላል። ጸጥ የሆነ ቦታ ነው። አሳያችኋለሁ በደንብ። ጉንፋን ይዞኛል፣ ይቅርታ። አየሩ እየተቀየረ ነውና አሁን ትንሽ ፀሐይ አለ፣ ግን ብርድ ትላንትም መጥቶኝ ነበርና ጉንፋን እየመጣብኝ ነው። እና ይሄን ቤት ነው ላሳያችሁ የፈለኩት። አሁን ያለንበት ቤት ከ100 ዓመት በላይ ኦልድ ነው። እና ቤተሰብ ውስጥ የዚህ ቤተሰብ ነው የገነባው። እና በጣም የአያቴን ቤት ያስታውሰኛል። አሰበ ተፈሪ ስኖር የአያቴ በእናቴ በኩል የአያቴ ቤቷ እንደዚህ በድንጋይ የተሰራ መስኮቶቹ እንደዚህ ነውና አሳያችኋለሁ ምን እንደሚያስታውሰኝ። እና ትልቅ ቤት ነው። ውስጡን እንደ አፓርትመንት አድርገውት ብዙ አፓርትመንቶች አሉ ውስጥ። እኛ የራሳችን አፓርትመንት ነው ያለን። እንደዛም ቢታደስም በጣም ብዙ ነገሩ ደግሞ የበፊት ነው። ሶ ያ የበፊት ሂስትሪው ምኑ በቃ ይሄ ኦልድ ቦታ የሚሰጣችሁ ስሜት የለም፣ ደስ የሚል ስሜት እንደሱ አለው። ቆንጆ ፀሐይ አለ አሁን። እና እኛ እዚህ የመጣ ነው በደንብ ማለት የምችል ከሆነ ቬንደሚያ ይባላል። የሃርቨስት ኦፍ ግሬፕስ ነው። አሁን ብዙ ሰው በቤታቸው ወይን አላቸው የሚበቅል። ላሳያችሁ አሁን ራሱ እዚህ ጋር የሚታይ ከሆነ አይ ዶንት ኖ እዚህ ጋር ይታያችኋል። አሁን የነሱ ቤት ወይን አላቸው እና ሁሉ ሰው እንደዚህ በየቤታቸው ወይን አላቸው የሚያድግና አሁን ደግሞ የሚቆረጥበት ጊዜ ነው ያ ወይን። እና እዚህ ቤት ደግሞ ብዙ ወይን አድጓልና እሱን የምንቆርጥበት ልክ በነሱ ትራዲሽን አቆራረጡ ምኑን ቤተሰቡ ሁሉ ተሰብስቦ የምንቆርጥበትና ከዛ በኋላ ደግሞ አጥበነው ጁስ የምንሰራበት። አንዳንድ ቤተሰቦች ደግሞ ከሚችሉበት ከሆነ ዋይን ይሰሩበታል። እና እሱን ለማድረግ ነው እኛ የመጣ ነውና እኛ አሁን ጁስ ነው የምንሰራበት፣ ግማሹን ደግሞ ይበላል። ከዚህ በፊት አያቶቻቸው ወይኑን ከቆረጡ በኋላ በናቹራል ዌይ ዋይን ይሰሩ ነበር። አሁን ግን ያ ነገር የለም። የልጅ ልጆች ናቸውና አሁን ያ ነገር የለም። ጁስን ነው የምንሰራበት እና በጣም በፊልም ነው እንግዲህ ከዚህ በፊት ያየሁትና ማድረግ እፈልጋለሁ ብዬ ባኬት ሊስቴ ውስጥ ነበረ። ላይክ ታስከኒ ወይ እንደዚህ አይነት ቦታ ሄጄ በእግራቸው ሲጨፈልቁ ታይታችኋል። ወይኑን ጁስን ለማውጣት በእግራቸው ጨፍልቀው ልክ ከቆረጡት በኋላ እሱን ነው የምናደርገው እዚህና እሱን ኤክስፒሪየንስ ለማድረግ ነው እና ደስ ይላል። ከዛ በዛውን ግን ትልቁም ነገር ይሄን ቤት ለማሳየት ነው። ቢኮዝ በጣም አያቴን ቤት ያስታውሰኛል። እስካሁን ድረስ የቆመ ነው እና የአያቴ ቤት አሰበ ተፈሪ ውስጥ። እኔ የተወለድኩት አሰበ ተፈሪ ነው። እስከ 5 ዓመቴ ድረስ እዛ ነው የኖርኩት። ሰው በደንብ እና ስሜቱን አስታውሰዋለሁ፣ ቤቱን አስታውሰዋለሁ። እና አሰበ ተፈሪ ሲሄድም እንግዲህ አሁንም ቢሆን እዛ ሄዳለሁ። ሶ ያ ቤቱን አሳያችኋለሁ። ግን አሁን ስቲል አሳያችሁ ኮስኮኞ የምትባለዋን ቦታ ምን እንደምትመስል። በጣም ጤናማ ቦታ ነው ይሄ። ጀስት ኔቸር ነው። ተራራዎች፣ ፋርሞች እና ቤቶች ደግሞ በጣም ስካተርድ ናቸው። አያችሁ በጣም ስካተርድ ናቸው።
ከቦሎኛ እስከ 50 ምናምን ኪሎ ሜትር ነው በመኪና የመጣ ነው። ብዙም ሩቅ አይደለም። 1 ሰዓት ምናምን ሆኗል። ቦሎኛ በፊቱ የቀረጽኩት ከተማ ማለት ነው። እና እዚህ ደስ የሚለው አንድ ነገር ከተፈለገ በጣም ይሄ መንገድ በደንብ ዋይንዲ ነው። አሁን ተራራ ላይ ስላለን እና ያ ሁሉ ተወርዶ ነው ሱፐርማርኬት ምናምን ትንሽ የሲቲ ሴንተር ሳይሆን በቃ ሾፖች የሚገኙበት ቦታ ያለው እና እዚህ ታች ደግሞ የሚታየው ነገር በሙሉ ይሄ ሁሉ ወይን ነው እና በአይን ሲታይ እንደዚህ ብዙ ላይ መስል ይችላል፣ ግን በጣም ብዙ ወይን ነው የሚያፈራው። ይሄው እና ይሄን ነው የሚቆረጠው። ቤተሰቡ መጥቷል ለመቁረጥ። በጣም የሚገርመው ነገር ደግሞ የአያቴ ቤት አሰበ ተፈሪ ወይን ነበር። እንደዚህ ወይን ከላይ ነበረ። በጣም ሲሚላሪቲስ አለው እና እንግዲህ that's what I'm going to show you። እኔ ለራሴም አዲስ ኤክስፒሪየንስ ነው። አብረን ኤክስፒሪየንስ እናደርጋለን ማለት ነው። ይሄ ወይኑን አቆራረጥ ሃርቨስት ማድረጉን ከዛ በኋላ ደግሞ ቤቱን አሳያችኋለሁ። ሰመን Qudus's harvested grape. Is that your woo-wee? Oh. አሁን ደግሞ ጀምሯል የግሬፕስ ሃርቨስቱ። ከቤቱ ፊት ለፊት ያለው ግሬፕስ በሙሉ ተለቅሞ ታጥቦ ከዛ ጁስ ይሰራበታል፣ ግማሹ ደግሞ ይበላል እና በጣም ደስ የሚል ጊዜ ነው ያሳለፍነው። ቤተሰቡ በሙሉ ወጥቶ እየቆረጠ ቫይቡ በጣም ደስ ይላል። እየተጫወትን ነው። ዋው! You see the juice? The juice is crazy. The juice is coming out. Wow. Kedusi, you're missing out, bro. Yeah. You could have had juicy feet. Wow, this is so cool. It's a lot of juice. Hey, salam. ቤቱን አሳያችኋለሁ። ከውስጥ አላሳያችሁም because it's just your normal modern የሆነ ቤት ነው። እንዳልኳችሁ የማሳያችሁ ሜሞሪ የሚያመጣብኝን የአያቴን ቤት የሚያስታውሰኝ ነው። ውጪ አሳያችኋለሁ and ኮሪዶር ምናምን ነው፣ ግን ውስጡ እንደዚህ ሞደርን የሆነ ቤት ነው። ይሄ እኛ ሙሉ አፓርትመንት ነው። እንደዚህ አይነት አፓርትመንቶች ከ4-5 ይሆናል I think 4-5 ይሆናል እንደዚህ አይነት እዚህ ቤት ውስጥ ያደረጉት ማለት ነው። ከውጪ ሳያሳያችሁ it will make sense እና አሳያችኋለሁ። ይሄን ባሪት አሁን ይሄ ልክ የአያቴ መግቢያ ቤቱ ቀይ ነው እና እንደዚህ ነው በቃ ልክ እንደዚህ በቃ ይሄኔት ከውጪ ደግሞ እንደዚህ አይነት ግሎስ አይነት ከለር አይደል የሚቀባው፣ ቀይ ነው የኛ ግን እና በጣም ደስ ይላል። ድንጋይ ቤት ድንጋዮቹ ምኖቹ
መቀመጫ ይሄ ራሱ ስንት አመት ይሆነዋል? እና በቃ ዋናው ከውጪ ነው በጣም የሚያስታውሰኝ መስኮቶቹ፣ የቤቱ ድንጋይ እና ትልቁ ቤቱ ትልቅ ነው። የአራት ፍሎር ነው 1 2 3 4 ያ አራት ነው ግን አይመስልም። እንዴት ነው ይሄ ከባድ ትልቅ ቤት ሳይሆን ደንበኛ ቤት የሚኖርበት የሚመስል አይነት ነው። አንዳንዴ ቤቶች በጣም ትልቅ ሲሆኑ 4 ፎቅ ምናምን ቤት ላይ መስሉ ይችላሉ አይደል? የሆነ ኦፊስ ሊመስል ይችላል ወይ ድርጅት። ይሄ ግን እንደዛ አይመስልም አሰራሩ። ያ ደንበኛ ቤት ነው በዛፎች የተከለለ። እና እንዳልኳችሁ 100 አመት ሆኖታል ይሄ ቤት። እና ቤተሰብ ውስጥ ነው የቤተሰቡ ምንድነው የሚባለው? ይሄ በቃ ቤተሰቡ የተፈራበት ነው የሚባለው። ከቅድመ አያት ጀምሮ በቃ ይሄ ቤተሰብ የተወለደበት ምናምን የመጣበት ቤት ነው። እና ሙሉ በሙሉ ለቤተሰብ ነው የሚጠቀሙበት። እና በጣም ደስ ይላል እላችኋለሁ። በቃ በደንብ አሰበ ተፈሪንም ሀገሬንም አስታውሶኛል። ይሄ ደግሞ ወደ ከፊት ለፊት ያለው ቤቱ ነው። ወይኑ ይሄ ነው። ይሄ ወይኑ መጀመሪያ ያዝ በድንጋይ ነው ያስኩት በሩን። መሬቱ ራሱ ኦሪጂናል ነው። ኦሪጂናል ታይልስ። እና እንደዚህ አይነት ቤት እኮ በጣም ነው የሚቆየው። እዩት፣ ስቴርሱ ራሱ በድንጋይ ነው የተሰራው። እዩት፣ ያበራሁን እዩት። እና በጣም ደስ ይላል። እና ቤቱን የሰሩት አያቶች፣ የቅድመ አያቶች ፎቶቸው ምናምን ቤት ውስጥ አለና በደንብ ሂስቶሪካል ነው እንግዲህ ለነሱ። እና በጣም ሰፊ ነው። እዩት፣ ይሄን አሁን የስቴርስ ባንስተሩ ይሄንን እዩት፣ በብረት የተሰራ በብረት መሰራቱ ሳይሆን ለሼፕ ምናምን አሰራሩ you can tell የበፊት መሆኑ። እና በጣም ትልቅ ነው በጣም እና እንደዚህ ነው እላችኋለሁ። እና በጣም ጎበዝ ናቸው ውስጡን አለመቀየራቸው። እንደዚህ በየቤታቸው አፓርትመንታቸውን ቢቀይሩም ውጭው ግን ይሄ እንደዚህ በቃ የሚያምረውም እንደዚህ ነው። የበፊቱ ሲሆን ነው የሚያምረው። አሁን ትንሽ ወክ ልናደርግ ነው ሰፈር ላይና ይሄው ቤቱ እንደዚህ ይመስላል። ከዚህ አንግል ደግሞ በዚህ ጋር ለካ መውጫ አለ።
አሁን የሚታየው ቪው በጣም ደስ ይላል። የሚታየው ቪው ደስ አይልም? ከቤታችን 5 ደቂቃ ማይሞላም ወደ ታች ይወርድ ነው። ለትሬኪንግ ወክ ለማድረግ በጣም ይመቻል። የሚታየው ራሱ በጣም ያምራል። ተራራው ምኑ ዛሬ ትንሽ ይሞቃል፣ ደስ ይላል። እንደ ትላንቱ አይወርድም፣ ግን ጉንፋኔ እንዳለ ነው። እና የ2 አመቱ ልጄ ወክ እያደረገ ነው። ጠንካራ ነው፣ ጎበዝ ነው። እና እዚህ ብዙ ማረግ ብዙ የሚደረግ ነገር የለም። ኦፍ ኮርስ ሲቲ ስላልሆነ፣ ግን እንደዚህ ከኔቸር ጋር የተያያዘ ነገሮች ነው። ዎኪንግ ምናምን እንደዚህ አይነት ነገር፣ መጽሐፍ ማንበብ፣ ሜዲቴት እንደዚህ አይነት ነገር እና እነሱ ቤተሰቡ ታድለዋል። ይሄ የቤታቸው ስላለ በኤኒ ታይም እንደዚህ አይነት ጊዜ ማሳለፍ የሚያስፈልጋቸው ጊዜ ይመጣሉ ማለት ነው። እና በጣም ሪላክሲንግ ነው፣ በጣም ያምራል። Boars and deers are at the top, wolves are at the bottom. Deers up top, wolves at the bottom. What a setting, isn't it? Because as soon as the deers come down, That's it. the wolves will be waiting. But the What- wolves what's come what- out only at night time, Okay. obviously, so because wolves are nocturnal. So this is when Drea comes to meditate. Puts this mat here. Beautiful. Oh my gosh, can you imagine sitting here to meditate? Kudusi, watch out, okay? Come. Hold my hands. Okay. Oh, እዚህ ጋር ቁጭ ብሎ ሜዲቴት ማድረግ ከንፋሱ ምኑ ጋር Yeah, it's a great spot to meditate. And contemplate. በጣም ብዙ ስፔስ አለ በየቤቶቹ። You see? The hills are alive with the sound of music. That's another bucket list. ትንሽ ልስፈንላችሁ ብዬ ነው። That's another bucket list. The Sound of Music. Where was it made? Switzerland? Austria. Austria. Okay. Yeah, I think it was Austria. Yeah, actually, I think it was because the war at the end, They were trying to convert the Austrians into Nazis. which I only understood after I grew up. When I was a child, I never knew what. I knew there was war, but I didn't understand what was going on. Neither did I. I didn't even know there was a war or anything. I just Someone's coming. Like it felt like something bad was coming. But yeah. በጣም ደስ ይላል። በጣም እኛ ብቻ እዚህ ቦታ ያለን ይመስላል። which is a nice feeling in the London አይነት ሲቲ የምትኖር ከሆነ which is fast paced. ቅዱሹ ጥንት የሆነ ቤተክርስቲያን የኮስኮኞ ቤተክርስቲያን በመንገዳችን ላይ እዚህ ጋር መጥተን አየነው እና ቁጭ ብለናል። በጣም ደስ ይላል። ቤንች አለ እና በጣም ኦልድ መሆኑ ያስታውቃል። እንግዲህ እስካሁን ድረስ ወክ እያደረግን ነው። በጣም ደስ ይላል። ምን ልበላችሁ እና በደንብ ላንድስኬፑ በጣም ያምራል።
አሳያችሁ። እዛ ጋር በጣም ጥንት የሆነ ቤተክርስቲያን አግኝተን አይተን እዛ ቁጭ ብለን ነበር ለትንሽ ጊዜ። በጣም የሚያምር ግቢ፣ በጣም ደስ የሚል ቦታ ነው። የሚገርመው ደግሞ እኛ አሁን ያለንበት ቤተሰቦች አብዛኞቹ እዚህ ነው ያገቡት፣ እዚህ ቤተክርስቲያን ውስጥ። ከጎን ደግሞ መቃብር አለ። በጣም ብዙ ከ1919 ነው ያየሁት። one of the earliest graves እዛ በሴም surname እዛ የተቀበሩት እዚህ ወደዚህ ጋር ጎን ማለት ነው። እና በጣም ይሄ አንድ ላይ ያልተበታተነ ቤተሰብ የለም፣ ሁሉ ሰው አንድ ላይ ያለ እንደሱ ነው። እና በጣም ኢምፕሬሲቭ ነው እንደዚህ ቤተሰብ ከጥንት ጀምሮ ሳይበታተን ስሙ እንደዚህ ፓስዶን የሆነ እዚህ ድረስ እዚህ ጀነሬሽን ድረስ ሲደርስ ማለት ነው። ኤኒዌይ ላንድስኬፑ በጣም ያምራል። አዶኒስ ከፊታችን ነው እና ቆንጆ ዌዘር ነው። አይሞቅምም አይበርድምም። አክቹሊ ትንሽ ወደ መሞቅ ትንሽ ይሞቃል፣ ግን ይሄ ነው ቆንጆ ዌዘር ነው። እዚህ ጋር ደግሞ ሆርሶች አሉ። ባባ ባባ Come here. ባባ Come here. Come here. What's up, baby? What's up, baby? በጣም ያምራል። Hey, what type of snake still, yeah? Yeah, it's always on my mind. Snakes. They found a snake in the house. ማለት ግቢ ውስጥ ቤት ውስጥ እና ከዛ በኋላ I'm always አሁን ሀሳቤ ላይ ነው እንደዚህ አይነት grass ያለበት ቦታ። Anyway በጣም ያምራል። ቻው ልበላችሁ ከዚሁ because we're just going to keep walking, be in the moment እና በቃ እንደዚህ አይነት በዚህ የሚያክል ኔቸር ውስጥ ሁል ጊዜ አይደለም opportunity። ስለዚህ we're going to ከልባችን enjoy እናደርገዋለን እና thank you, bye, እስከ next time